አረብ ቤት ውስጥ ተቀጥራችሁ እየሰራችሁ እንደዚህ ያለ መዳም የደረሳችሁ ቶች ካላችሁና መዳማችሁ ይህን ነገር የምትላችሁ ከሆነ አደራ በዚህ ነገር በጭራሽ እንዳትስማሙ። ለምን ብትሉ ከተስማማችሁ ዙሮ የምትጎዱት እናንተው ናችሁና ማለት ነው። እድሜ ይስጠን እንጂ ገና ብዙ ነገር እንሰማለን። የዛሬው ደግሞ ይለያል። አንዲት እህታችን ገና ከመጣች 4 ወሯ ነው። በዚህ 4 ወር ውስጥ እንግዲህ ብዙ ፈተና ገጥሟታል። ምን እንደምትል እስኪ ላካፍላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች፣ በተለይ አዲስ የመጣችሁ ቶቼ ይህን ቪዲዮ በደንብ እንድሰሙ ትፈልጋለሁ። ምክንያቱም ብዙ ጊዜ በዙሪያ የሚጎዱት አዲስ የሚመጡቶች ናቸው። ለምን ብትሉ አንደኛ ቋንቋ ስለማይችሉ፣ ሁለተኛ ደግሞ ስለሚፈሩ ማለት ነው። የልጅቷን ታሪክ ላካፍላችሁና እመለስበታለሁ። ለእህታችንም ደግሞ ይጠቅማታል ያላችሁትን ነገር በኮሜንት አስቀምጡላት። ምን ትላለች መሰላችሁ? በጭራሽ እንዳትደራደሩ። ወላይ እንዴት እንደሚያስቡን ያላቅም። አሁን ላይ በተለይ ሳውዲ መዳሞች ኧረ ጥጋባቸውና ግፋቸው መስመር አለፈ። መዳሜ ትላለች የሀገሬ ልጆች፣ ልብስም ሆነ ንጽህና መጠበቂያ አልገዛለሽም በራስሽ ብር ነው አለችኝ ትላለች ማለት ነው። የመጀመሪያው ከመጣው 4 ወሬ ነው። ሲጠናብኝ ጊዜ ንጽህና መጠበቂያን 160 ሪያልኝ ገዛው ትላለች። ከልጁ ጋርም ላከችኝና ሸሪያ በ115 ሪያል አወጣው ትላለች። ዋይፋይ አትከፍትልኝም ትላለች። በራሴ ብርም እየሞላው እንድጠቀም ሆነ ከኢትዮጵያ ያመጣሁትን ልብስ እንድለብስ አትፈቅድልኝም። ከኢትዮጵያ ያመጣሁትን ልብስ አትልበሽ ትለኛለች ትላለች። አምጭልኝ ስላት ደግሞ ማለት ነው አምጭልኝ ስላት ደግሞ ትላለች 500 ሪያል ታመጣና ባንች ብር ነው ትለኛለች። እኔም እምብኝ አልኳትኝ። ምን ማድረግ አለብኝ? ግዴታቸው አይደለም እንዴ? ሌላው ሳይቀር አለች። ከዚህ ላይ በደንብ ያዙልኝ የሀገሬ ልጆች፣ የመዳሟ መርዝነት ማለት ነው። ሌላው ሳይቀር መዳሟ ማለት ነው እንደ ምሳሌ ማንን ሰጠቻት? የጓደኛዋን ሰራተኛ። ሌላው ሳይቀር የጓደኛ ሰራተኛ ሩዝ ገዛች። ከፈለግሽ ከደሞዝሽ እገዛልሻለሁ ትለኛለች። ምግብ ሰርቼ ተበለው ትቆጣለች። ለምን ባናቷ ትተካል? ምን አገባሽ የኔ ውድት? አታውቅሽ አታውቂያት ነገ ጥለሽ ለምተጅ ለኮንትራት ቤት። በዚህማ መደራደር የለብሽም። ጉድ እኮ ነው። እንግዲህ ውድ ቤተሰቦች ልጅቱ ገና 4 ወሯ ነው ከዚያ ቤት ከገባች ማለት ነው። ግን በዚህ 4 ወር ውስጥ በጣም ብዙ ነገር እየተፈተነች ነው። ወላሂ እውነቴን ነው የምላችሁ። አዲስ ስትሆኑ ሌላውን ተውትና አይደለም እንደዚህ መዳሞቹ ከፍተውባችሁ ይቅርና ቋንቋ ለመቻል በራሱ እኮ ትልቅ ፈተና ነው። ለምን ብትሉ ያለፍኩባትን መቼም ስለማረሳት አይደለም ሰዎቹ ከፍተውባችሁ ይቅርና ማለት ነው። እና ይቸታችን እንግዲህ በመጀመሪያ እያለች ያለችው ልብስና የንጽህና መጠበቂያ የመግዛት የነሱ ግዴታ አይደለም ወይ እያለች ነው የኔ ውድ። ልብስም ሆነ የንጽህና መጠበቂያ ያልሽውን የንጽህና መጠበቂያውን ችግር የለም። ብዙ እህቶቻችን አብዛኞቹን በራሳቸው ብር እየገዙ የሚጠቀማሉ ማለት ነው። ብትገዥም ችግር የለውም። አንቺም ይሁን ብለሽ ፈርድም እንደሆነ አውቀሽ 160 ሪያል አውጥተሽ ገዝተሻል ማለት ነው። ነገር ግን የእሷን ቆሻሻ ለምትጠርጊበት ዩኒፎርም ብር አውጥተሽ እንዳትገዥ፣ ወላይ እንዳትገዥ ማለት ነው። በጭራሽ ይህን ነገር እንዳታስለምጅ፣ እንዳትሞክሪው። ልክ የንጽህና መጠበቂያውን ገዝቻለሁ ብለሽ ደግሞ ነገ ሙሰጅኝና ብለሽ በራስሽ ብር ዩኒፎርም ገዝተሽ አምጥተሽ እንዳትለብሽ ማለት ነው። ከገዛሽም ደህና ልብሶችን ገዝተሽ ልበሽ፣ ስትሰርም ጽድት ብለሽ ሰሪ እንጂ ግን ምክንያቱም ጥሩ ልብስ እንድትለብሽ አንቺ አትፈቅድልሽም። ጥሩ ልብስ እንድትለብሽ ብትፈቅድ ኑሮ ከኢትዮጵያ ያመጣችው ልብስ ትለብስ እኮ ትፈቅድልሽ ነበረ። አንቺ እያልሽ ያለሽው እሷ አልገዛም ስትልሽ ሲጨንቅሽ ከኢትዮጵያ ያመጣሽው ልብስ ልትለብሽ ስትይ እንዲህ ብላሻለች። ያ ማለት አሁን በአንቺ ብር እንድትገዥ የምትፈልገው ዩኒፎርም እንጂ ደህና ልብስ እንድትገዥ አትፈልግም። ምክንያቱም ደህና ልብስ ለብሰሽ ማየት እሷ ስለማትፈልግ ማለት ነው። ስለዚህ ዩኒፎርም ግን በራስሽ ብር እንዳትገዢ የኔ ውድ። የንጽህና መጠበቂውን እንኳን ገዛሽ ችግር የለውም። እንዲሁም እንደሰማችኋት ሴም ካርድም በራሷ ብር አውጥታ ገዝታለች በ115 ሪያል ማለት ነው የሀገሬ ልጆች። ከዛ ያንን ሴም ገዝታ ዋይፋይ ባሰጣትም ደግሞ ችግር የለም ብላ በራሷ ዳታ እየሞላች ስትጠቀም ደግሞ እምቢ ብላታለች ማለት ነው። ይሄንም ደግሞ እንዳትፈቅጅላት። ምክንያቱም እሷ ዋይፋይ አልሰጥም ማለት መብቷ ነው። ዋይፋይ እነሱ ፈልገውና ፈቅደው ሲሰጡን ነው እንጂ ግዴታ የለባቸው መሆኑን ለመናገር። ስለዚህ አንቺ ደግሞ የእሷን አለማመጥም ብለሽ እምቢ ካለችኝማ ብለሽ በራስሽ ብር ስልክ ገዝተሽ በራስሽ ብር ዳታ ሞልተሽ
አትጠቀሚ ማለት ግን አትችልም። ለምን? በራስሽ ገንዘብ የገዛሽው ስለሆነ ማለት ነው። ስለዚህ አንድ ምግብ አትበይም እየተባለሽ፣ ሁለት ኢንተርኔት እየተከለከለሽ፣ ሶስት የንጽህና መጠበቂያ ልብስ እየተከለከለሽ እንዴት ነው የምትኖሪው? አንዳንዴ ሁሌም እንደምላችሁ አረቦች ፊት ያያሉ። የሀገሬ ልጆች ፊታችን አይቶ ነው ጥንባጥንብ የሚጫወቱብን። ገባችሁ? ስለዚህ እናንተ ንቁ መሆን አለባችሁ። ራሳችሁን ማስጠበቅ አለባችሁ። አዲስ የመጣችሁቶችን ማለት ነው። መብት የሚባል ነገር አለ። ግዴታችን ነው ብለን ተነስተን አይናችን ምልቅጥ አድርገን የሷን ቆሻሻ እንደምንለቅመው ሁሉ እኛም ደግሞ መብታችን የሆነውን ነገር ደግሞ ማስከበር አለብን። ስለዚህ ስልክ የመጠቀም መብት አለሽ። ምክንያቱም በራስሽ ገንዘብ ነው የምትጠቀሚ። የእሷን ኢንተርኔት አልጠበቅሽም። እና ይሄን እንዳትፈቅጅላት። አትጠቀሚ ካለችሽ ቢሮ ውሰጂ ቢያት ማለት ነው። ሌላኛውና ትልቁ ነገር ደግሞ እንደሰማችኋት ምን ብላለች መሰላችሁ? በምግብ ዙሪያ በምግብ በጭራሽ እንዳትደራደሩ የሀገሬ ልጆች። እስኪ አሁን ንጽህና መጠበቂውም ባትገዛልኝም ችግር የለም አስፈላጊ ነገር ስለሆነ ብለሽ በራስሽ ብር ገዝተሻል። ሴሙንም በራስሽ ብር ገዝተሻል። ግን በምግብ እሷ ከምትቆጣ ልተው ብለሽ እንዳትተይ ሀገሬ ልጅ። እንደሰማቸው ምግብ ሰሳርቼ ስበላ በጣም ትቆጣለች እያለች ነው። እና እንደ ምሳሌ ምን ሰጠቻት መሰላችሁ? ሁሏንም ነገር ከምግብ ጀምራ እስከ ልብስ ድረስ የሚያስፈልጋትን እያንዳንዷን ነገር በራሷ ብር እንድትሸፍንላት ትፈልጋለች። አስቡት፣ ገና ከሄደች 4 ወሯ ነው። እርግጠኛ ነኝ ደሞዟ ወይ 1000 ነው ወይ 1200 ነው የሚሆን ማለት ነው የሀገሬ ልጆች። ስለዚህ ያነ ክፍያ እንኳን እየተከፈላት ሁሉንም ነገር ከደሞዟ እንድትጠቀምላት ትፈልጋለች። ግን ስንት አላህን የማይፈራ አሰሪ ነው ያለን እናንተ። አሁን ሌሎ ይቅርና ሲም ካርድ ቆይ በራሳቸው ብር አውጥተው ቢሰጧቸው ምን ይሆናሉ? በአላህ እሺ፣ ሲም ካርዱም ይሆን አላስገዳትም ብላ በራሷ ብር ገዛች ማለት ነው የሀገሬ ልጆች። ምግብ ልብስ አንጩ ልብስ እፈልጋለሁ ስላት በራስሽ ብር ነው የምገዛለች። ስለዚህ 500 ብር ይጨርሳል አለችኝ። 500 ብር አመታ አሳየችኝ። እኔ ደግሞ አልፈልግም ብያታለሁ አለች። እንኳንም አልፈልግም አልሽ የኔ ውድ። ከዛ አንቺ ለልብስ እንደዚህ ትያለች ወይ? ሌላው ይቅርና የኔ እኮ የጓደኛ የሰራተኛ እኮ ሩዝ ራሱ በራሷ ገንዘብ ነው እየገዛች የምትበላ ብላ አለችኝ። አስቡት እንግዲህ ሀገሬ ልጆች፣ ጓደኛ ላይ ኖራትም ይችላል። ያቺ የጓደኛው ሰራተኛ እንደዚህ ላታደርግብም እኮ ትችላለች። ግን ልጅቱን ለማሸማቀቅ የሄደችበትን መንገድ አስቡት የኔ ውድ። ገና እሷ ትቆጣለች። ገና የጓደኛዋ ሰራተኛ በራሷ ገንዘብ እየገዛች የምትበላ ብለሽ ወላይ በምግብ እንዳትደራደሩ የሀገሬ ልጆች። ያለቻችሁን ትበላችሁ ማለት ነው። ያለቻችሁን ትበላችሁ። ቤት ውስጥ ያለችውን ነገር ሰርታችሁ ብሉ። ለምን ሰራሽ ካለቻችሁ ግን ሀላስ። እኔ ሁሌም እንደምላችሁ እኛ ከእነሱ የምንፈልገው አንድ ነገር አለ፣ እነሱም ከኛ የሚፈልጉት አንድ ነገር አለ። እኛ የምንፈልገው ገንዘብ ነው፣ እነሱ ከኛ የሚፈልጉ ጉልበታቸው ነው። ስለዚህ ምግብ ተከልክላችሁ ስልክ ተከልክላችሁ እያለ ከዚያ ቤት እንዴት ነው የምትኖሩት የሀገሬ ልጆች? ሌላው ሁሉ ሽትርፍ ነው ብል በምግባችሁ ከመጡባችሁ ግን በልተሽ ስታበቂ ለምንድን ነው የበላችሁ ላይ የምትወቅሰሽ የምትቆጣሽ ከሆነ ሀላስ አልሰራም ቢሮ ስጂ ብሏት ማለት ነው የሀገሬ ልጆች። ቢሮ ስጂ ብሏት ወላሂ ትፈራና ድጋሚ ራሱ ቀና ብላታችሁ ማለት ነው። እኔ የሆነ ምሳሌ ወይም ደግሞ በህቴ ላይ እየደረሰው ብዙ ጊዜ ነግራችኋለሁ። ሳውዲ እንደመጣች በ2 ወሯ በጣም ነበር የሚያሰቃዩት ራብ ማለት ነው የሀገሬ ልጆች። የሆነ ጊዜ ጧት ተነስታ ቁርስ ልትሰራ ስትል 2 እንቁላል ይዛ አይሆንም 2 እንቁላል 1 እንቁላል ይበቃሻል አለችና መዳሟ ቀማቻት። የ2ኛ ወር ደሞሽ እንደተቀበልሽ ስራ የሚባል ነገር እንዳሰር ያልኳት በአማርኛ ጻፍኩላት። ወዱን መክተብ የሚለውም ማለት ነው የሀገሬ ልጆች። ቁጭ በይ ከዚያ ለምንድን ነው ያኮረፍሽ ምንድን ነው ሲሉሽ ወዱን መክተብ ያልኳት ያንን አንብባ ማለት ነው። ከዚያ ተናገረች። በእነሱ ቤት እስከሚያውቁት ድረስ ያልበድሏት ነበር የመሰላቸው። ቢሮ አንስቶ ሰው ይዟት ሄደ። ቢሮ ከሄደች በኋላ ምንድን ነው ችግር ስላስጠይቅ በጣም ይረበኛል፣ ምግብ ይከለክሉኛል፣ 2 እንቁላል አውጥቻ 1 እንቁላል ይበቃሻል ብላ መለሰችብኝ። ስለዚህ እንደዚህ ብዬ እኔ 2 አመት መስራት አልችልም ትለዋለች ማለት ነው። ለማን? ቢሮ ለሚሰራው አብድራህማን ይባላል። አስተርጓሚው ሀበሻ ነው ማለት ነው። ከዚያ ያንም ሰውዬም ደግሞ ለሰውየው ተናገረ፣ ይዟት መጣ ማለት ነው። ከዛ በፊት ዋይፋይ 24 ሰዓት በሙሉ ክፍት ነበር። ዋይፋዩን ቀሟት። በ2 ሳምንት አንዴ እየከፈቱላት፣ ምግብ ግን የፈለገችውን ሰርታ ብትበላ ቤት ውስጥ ያለችው ቀና ብለው አያዩትም ማለት ነው። ለምን? ሂዳ ስለተናገረች። ስለዚህ እናንተም ደግሞ ሳትበሉ መስራት አትችሉም የሀገሬ ልጆች። እምቡላል እየዞራችሁ ከላይ ከታች እያላችሁ ሰው እንዴት ነው ሳይበላ የሚኖረው? አይደለም እኛ 24 ሰዓት በሚባል መልኩ የምንሰራው ይቅርና እነሱ ስንቴ ነው የሚበሉት? እኛ እንደነሱ ቀን ሙሉ እንኳን እናላምጥም የሀገሬ ልጆች። ስለዚህ ሌላውን ተውትና ፈርድ የሆነ ነገርን ቁርሳችሁን፣ ምሳችሁን፣ ራታችሁን አዩን አላዩን ሳትሉ ሳትሸማቀቁ ቁጭ ብላችሁ ረጋ ብላችሁ ብሉ። አትፍሩ፣ ወላይ እንዳትፈሯቸው የሀገሬ ልጆች።